21 ካራንት ባህሪንና 21 ካራንት ሳዑዲ ይለያያል ወይ? ምን ያክል ነው ዋጋውስ? የሚለውን ዛሬ በአዲስ ቪዲዮ የወርቅን ዋጋ ይዤላችሁ መጥቻለሁ። እንዲሁም የገዛነውን 21 ካራንት ሳዑዲ ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። አዲስ ከሆናችሁ ለቻናሌ ሰብስክራይብ በማድረግ ቤተሰብ የሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ እዚህ ጋር እንደምታዩት ያው የሳዑዲ 21 ካራንት ገዝተን እሱን የማሳያችሁ ይሆናል ማለት ነው። ይሁን ውዶችዬ፣ ዛሬ ገጠመኛለኝ። እኔ ደፋሯ እህታችሁ እንደለመኩት ወርቅ ቤት ሄደን እነሱ እንግዲህ ወርቃቸውን ገዛዙና ያው መጨረሻ ላይ እኔ ቀርጻለሁ ብዬ ብድግ አልኩኝ ማለት ነው። ስለዚህ ካሜራዬን አቀባበልኩኝና ለቀርጽ ብድግ ስል ከዛ ባለ ወርቅ ቤቶቹ አይቻልም መምኑዕ ነው ብለው ከለከሉኝ ማለት ነው። እንግዲህ ይውልኝ እስከዚህ ደረጃ ነው ማለት ነው። ሀባይ ምን ልላችሁ ፈልጌ ነው፣ አንዳንድ ልጆች 3 ግራም አሳየን እንዲህ አቅርቢልን ትሉኛላችሁ። ወላሂ ባቀርብላችሁ ደስ ይለኛል። ነገር ግን አንዳንዶቹ ባለ ወርቅ ቤቶች ደስ አይላቸውም። ያኒ እስከ ሁሉም ምን ልላችሁ ነው፣ ጽሁፍ ራሱ ይጽፉበታል መግቢያ ላይ ማለት ነው። ከውስጥም ወይ በሩ ላይ ያኒ መምኑዕ ተስዊር የሚል ጽሁፍ ይጽፉበታል ማለት ነው። ገጠመኝ እናንተ ያንን ካላያችሁት ወይም ደግሞ አረበኛ ማንበብ የማትችሉ ከሆነ ወይ እንግሊዘኛ ማንበብ የማትችሉ ከሆነ ክልክል መሆኑን እያወቅን ስንቀርጽ ለኛ አደጋ ነው ማለት ነው። ስለዚህ እኔ ደግሞ ጽሁፍ የለውም ምንም፣ እኔም ልብ አላልኩትም። በእርግጥ በኋላ ነው ያየሁት እነሱ ከከለከሉ በኋላ ማለት ነው። እና ያው እነሱ ከጨረሱ በኋላ እኔ ደግሞ ለቀርጽ ካሜራዬን አዘገጃጅቼ ወደ ቀረጻ ስገባ ከዛ ከለከሉኝ ማለት ነው፣ አትቀርጭም ብለው። እና ውዶችዬ ይሄንን የማስታውሳችሁ ለምንድን ነው፣ ባቀርብላችሁና የፈለጋችሁትን እናንተ ያላችሁኝን ባቀርብላችሁ ደስ ይለኝ ነበር። አንዳንድ ጊዜ እንደዚህ አይነት ነገር ስለሚያጋጥመኝ ዋጋውን ብቻ ጠይቄ የምመለስበት ቀን አለ ማለት ነው። ልትረዱኝ ይገባል። ከዛ ውጭ ግን እዚህ ጋር እንግዲህ የመዳሜና የልጆቿ ነው፣ የሁለት ልጆቿና የእሷ የእጅ ብራዝሌት ወይም እነሱ ሻወልያ ነው የሚሉት። እንግዲህ ይህንን ነው ገዝተን የተመለስ ነው ማለት ነው። ከዛ ሴትዮዬ አትቀርጭም ሲሉኝ በቃ ችግር የለውም ቤት ከተመለስን በኋላ ትቀርጫለሽ ምናምን ብላ ሳቅ ብላ ሸወደችኝ ማለት ነው። ነገር ግን ያው ቤት ተመልሰን እንደምታወት እየቀረጽኩኝ ነው። የእነሱን ሻውልያውን እንግዲህ ይህንን አሁን ያሳየኋችሁ 4 ግራም ናት። 4 ግራም 21 ካራንት ሳዑዲ ነው። በ425 ሪያል ነው የታሰበላቸው። 1700 ሪያል ነው አሁን ቅድም ያሳየኋችሁ ትንሿ ማለት ነው። ከዛ አሁን ደግሞ አሳያችኋለሁ። ይሄ ወፍራሙ በነገራችን ላይ የዚህ አይነት ደስ አይለኝም እኔ። ይሄ ወፍራሙ ደግሞ 7 ግራም ነው። 7 ግራም 2975 ሪያል ነው የገዙት። ይችኛዋ ደግሞ ትንሿ አሁን የማሳያችሁ ቀጭኗ ማለት ነው ታምራለች። እሷ 5 ግራም ናት። 2125 ሪያል ነው ማለት ነው። ግን ሁሉም 21 ካራንት ሳዑዲ ነው፣ ልብ በሉ ማለት ነው። ስለዚህ ከ21 ካራንት ባህሪን ይቀንሳል ዋጋው ማለት ነው ውዶችዬ። ስትገዙ 21 ካራንትን ባህሪን ግዙ። መስንእያውን ጠይቃችሁ ግዙ። የኩዌትም ቆንጆ ነው። ነገር ግን ቆንጆ ይበልጥ 21 ካራንት መስንእያው ባህሪን የሆነ ነው ማለት ነው። እንግዲህ ውዶችዬ ይሄን ካልኳችሁ ቀጥታ የወርቅ ዋጋ ምን ደረሰ የሚለውን እነግራችኋለሁ ማለት ነው። ዛሬ ያው እንግዲህ እንደምናውቀው ሰኞ ነው፣ ሜይ 25 2026 ማለት ነው። ውድ ቤተሰቦቼ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 549 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 503 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ በቀደም የጁምአን ነግሬያችኋለሁኝ 475 ሪያል የግራም ዋጋ ነበር። ዛሬ 480 ሪያል በመሸጥ ላይ ይገኛል። 18 ካራንት 1 ግራም ወርቅ 411 ሪያል እየተሸጠ ይገኛል ማለት ነው። ይሄ በሳዑዲ ያለው የወርቅ ዋጋ የ1 ግራም ሂሳብ ሲሆን እንዲሁም ኢማራት 1 ግራም 24 ካራንት ወርቅ 537 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 492 ድርሃም
በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 470 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 403 ድርሃም በመሸጥ ላይ ይገኛል ማለት ነው። ጆርዳን 1 ግራም 24 ካራንት ወርቅ 103 ዲናር እየተሸጠ ይገኛል። 22 ካራንት 95 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 90 ዲናር በመሸጥ ላይ ይገኛል። ውዶች የልብ በሉ፣ እኔ እየነገርኳችሁ ያለሁት የግራሙን ዋጋ ምንም ነገር ሳይጨመርበት ብቻ ነው። ጭማሪ እንዳለ ያው ወርቅ ቤት ሄዳችሁ እንደሚጨምሩባችሁ ማወቅ አለባችሁ። ብዙ ጊዜ ደጋግሜ ነግሬያችኋለሁ ማለት ነው። 3 ነገር እኔ ከነገርኳችሁ ውጭ ይጨመራል። የግብር የዲዛይን ያወጡበትና የመሃል ይጨመርባችኋል ማለት ነው። ኳተራይ ዛሬ 1 ግራም 24 ካራንት ወርቅ 533 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 489 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 467 ድርሃም ይቅርታ ሪያል እየተሸጠ ይገኛል ማለት ነው። ኮይት 1 ግራም 21 ካራንት ባህሬን 39 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 41 ዲናር በመሸጥ ላይ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 45 ዲናር እየተሸጠ ይገኛል። ባህሬን 1 ግራም 24 ካራንት ወርቅ 55 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 50 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 48 ዲናር በመሸጥ ላይ ይገኛል። ኦማን 1 ግራም 24 ካራንት ወርቅ 56 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 51 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 49 ሪያል እየተሸጠ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሬን 128 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሬን 177 ሪያል እየተሸጠ ይገኛል ማለት ነው። አውስትራሊያ 1 ግራም 21 ካራንት ባህሬን 178 ዶላር እየተሸጠ ይገኛል። ውድ ቤተሰቦች ዛሬ በጀርመን 1 ግራም 21 ካራንት ባህሬን 110 ዩሮ እየተሸጠ ይገኛል። ቱርክ 1 ግራም 21 ካራንት ባህሬን 5 ሊሪ ከ86 ሳንቲም እየተሸጠ ይገኛል ማለት ነው። ውዶችዬ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። ስለዚህ እንደምታዩት እንግዲህ ሰዎች የገዙት የኔም ባይሆን የሰዎች ነው። ነገር ግን የገዛ ነው አብረን ስለሆነ ያው የኔው ነው ማለት ነው።